እግዚአብሔር እኮ ሰይጣንን አየና አጋንንትን አየና አያየና ሐዋርያቱ ካሳጠመዳ ምናን ግራ ይገባቸው ሂዱና አውጡት በኢየሱስ ስም አለ። ደሞ ከሱ ጋር እናንተ አስራው ሂዱና አውጡ። 70 ሰዎች ተንጋግተው መጡ። 7ቸው አቤት ሂዱና እርኩስ መንፈስ አውጡ በኢየሱስ ስም ብሏል። በኢየሱስ ስም ውጣ ሲሉ ብሎ ወጣ። እግዚአብሔር ደሞ ከሱ ጋር ይታገልን። ሰው ነው የተላከበት። እግዚአብሔር ወይም ጌታ ኢየሱስ አልዓዛርን ከሙታን በማስነሳቱ ድንቅ ስብከት ይወጣዋል። በርግጥ ግን አልዓዛርን ከሙታን ሲያስነሳው ነው እንዴ የኢየሱስ ኃይል የእግዚአብሔር ኃይል የታወቀው? ኧረ አይደለም ወገኖቼ። አልዓዛር ምናምን 4 ቀን የሞተው ሬሳ ተነሳ ጥሩ ነው፣ ግን ከዛም ያልፍ ቦታ ላይ ነው እግዚአብሔር ኃይል የተጠቀ። አልዓዛርን እኮ ከመቃብር ለማውጣት ዘና ብሎ ከ4 ቀን በኋላ መጥቶ ምንድነው ያለው? ሁላችንም እጆቻችንን ወደ መቃብሩ እንዘረጋለን አላለም ጌታ? ኃይል ለመጠቀም አላለም? ሁላችን እጆቻችሁን ወደ መቃብሩ ትዘረጋላችሁ አላለም? የት ነው ያረጋችሁት አለ። እዚህ ጋር። ከዛ ምን አለ? አልዓዛር በናዝሬቱ በኢየሱስ ስም አለው። ምን አለው? ጠራው። በቃ ምንም አልተጨናነቀም። ምንም ኃይል አያስፈልግም። አልዓዛርን ከሙታን ሲያስነሳ አስነካ ነው በየብሔረሰቡ። ኦኬ። ግን አልዓዛርን ምንድነው ያደረገው እግዚአብሔር? አቤት ምንድነው? አልዓዛር ውጣ ሲለው እሺ ብሎ ወጣ። አለቀ። በቃል ወጣ። ታዲያ እግዚአብሔር የቱ ጋር ነው ኃይሉን የተጠቀመው? ዓለማትን ሲፈጥር ጽንፍ የሌለውን ዩኒቨርስ ሲፈጥር እዛ ጋር ነው። ማብቂያ የሌለው ዩኒቨርስ ኢንፊኒቲቭ ነው፣ ማብቂያ የለሽ ነው። ሁሉም ግን ከማናፍ ነው የወጡት። ዩኒቨርስ ምን ነው? ይሄ ጽንፍ ኢንፊኒቲቭ የሆነው ማብቂያ የሌለው ዓለም ከማናፍ ነው የወጣው? ከእግዚአብሔር ወልድ ከኢየሱስ አፍ። ዘፍጥረት ላይ ቃል ሁሉ በርሱ ተፈጠረ፣ ከተፈጠረው አንዳች ያለ እርሱ ምንም የተፈጠረ የለም። ምን አርጎ ይሆን ሲል ሆነ። በቃ ይሄው ሆነ። ጁፒተር ሳተርን ምናምን ታውቀዋለህ? ዩኒቨርስ ኢንፊኒቲቭ ነው፣ ኢንፋይናይት ማለቂያ የለሽ ነው። ማን? ዩኒቨርስን ትተዋለህ፣ ማሰብ ታቆማለህ። በዩኒቨርስ ውስጥ ደግሞ የብዙ ቢሊየን ከዋክብት ፕላኔቶችና ከኛ ፀሐይ የሚበልጡ ፀሐዮች ክምችቶች ያሉበት ጋላክሲም ይባላል። በአንድ ጋላክሲ ውስጥ ብዙ 100 ሚሊየን ስታርስ እንደ መሬታችን አይነት አናውቅም እንዳሉ እና ከኛ ፀሐይ የሚገስፉ እጅግ ታላላቅ ፀሐዮች ያሉበት ጋላክሲ ያለ ዩኒቨርስን እርሱት፣ ጋላክሲንም እርሱት። ለምን ሲባል ጋላክሲን ራሱ ማንም ሰው ከጫፉ እስከ ጫፉ መለካት አይችልም፣ መድረስ አይቻልም። በጋላክሲ ውስጥ ካሉት ስታሮች ከአንዱ ስታር ወደ አንዱ ስታር እንደ ጥይት ፍጥነት ተተኩሰ ብትሄድ ስንት እንደሆነ 100,000 ዓመት ብትበር አትደርስም። አየር ላይ ነው የምትከሽፈው ሳትደርስ። በቃ አትደርስም። በኪሎ ሜትርም መለካት አልቻሉም፣ በሜትርም መለካት በቃ በብርሃን ዓመት እንለካው ተባለ። አንድ ብርሃን ፍጥነቱን ታውቃለህ አይደል? በአመት ውስጥ ብርሃን በዛ ፍጥነት ቢሄድ የሚሄደውን ከአንዱ ኮከብ ወደ አንዱ ኮከብ ለመሄድ የዛ ብርሃን ፍጥነት በብዙ ሚሊዮን አባስተው ማለት ነው። ይሄም የሆነው አንዱ ጋላክሲ ውስጥ ከአንዱ ስታር ወደ አንዱ ስታር። ዩኒቨርስን እርሱት ጋላክሲ በቃ። ስለዚህ ጋላክሲን ትተዋለህ። በቃ ምንም ምርምርም ምንም አያስፈልግም። ከጋላክሲ ውስጥ እንደዚህ አይነት ማለት ጋላክሲዎች አሉ። ከአንዱ ኮከብ የማይደርስበት የብርሃን ዓመት ብቻ የሚለካከበት መለኪያ የሌለው ከነዛ ጋላክሲዎች ውስጥ ደግሞ አንድ ጋላክሲ እንዲሁ አለ። በዛ ጋላክሲ ውስጥ ደግሞ አንድ ጥግ ላይ ሚልኪ ዌይ የምትባላለች የኛ መሬትና 9 ፕላኔቶች ያሉባት ጥግ። ጋላክሲዎቹን እርሱ አንድ ጋላክሲ አለ፣ ጋላክሲውን እርሱት። ከጋላክሲው ጥግ ሚልኪ ዌይ ያለች የኛ መሬትና 9 ፕላኔቶች ያሉበት። አሁን መከራ ምን በላው እዚች ውስጥ ሆነን 9ኛውን ፕላኔት ከሩቅ ለማየት ዩኒቨርስ ማን ነው? ጋላክሲን እርሱን ተውት። 9ኛውን ፕላኔት እስካሁን ሰው
ምንም ማድረግ አልቻለም። በስንት ጊዜ አንዴ በሆነ ብዙ ምናምን በሰለጠነ ማይክሮስኮፕ ትንሽዬ ነጥብ ያሳዩና እቺ 9ኛዋ ነች፣ ፕሌቶ የምትባለው ነች። እዛ ነች ፕሌቶ። ይደረሳል? አይ እዛማ አይኬድም፣ ሰው መኖር አይችልም፣ መድረስም አይችልም። ታዲያ የት ይሻላል? ብንሄድ ከኛ መሬት ቀጥሎ ማርስ የምትባላለች፣ እሷ ጋር ለመሄድ ሙከራ ይሞከራል። እስካሁን ሰው አልሄደም። የሚሻለው ብረቱን ቀጥቅጠ መላክ ነው። መቼ? የካቲት ወር ተተኮሰ። 6 ወር በሮ መስከረም ለመድረስ ሞከረ። የት? ጎረቤት። ለዚህ እኮ ነው የእግዚአብሔር ስንፍናው ከሰው ዕውቀት ይበልጣል። እግዚአብሔር መጨረሻ ስንፍ ልበል ሲል ስንፍናው ከሰው ሳይንስ ከሰው ጥበብ ያልፋል። ከዛ እግዚአብሔር አይ በጣም ጥበቤን ከተጠቀምኩ አይገባቸውም ብሎ በስንፍናው አዳነን። መጽሐፍ ነው የሚለው። ስንፍና በሚመስል እንዴት አድርጎ ሲባል ጳውሎስ ነው ያለው። ስንፍና በሚመስል ነገር ምን ልጁን ላከውና እየተደበደበ መስቀል ላይ ተሰቀለ። ከዛስ ካመናችሁ ትድናላችሁ ተባለ። ይሄን ሲያበራራ ጳውሎስ ይህ የእግዚአብሔር ስንፍና የሚመስል ነገር የዓለምን ጥበብ ሁሉ ይበልጣል። ጠቢብ ተመራማሪ ሊደርስበት አልቻለም። ምኑን? ስንፍና የሚመስለውን የእግዚአብሔርን ስራ። ስለዚህ የመስቀሉ ቃል ለሚጠፉት ምንድነው? ሞኝነት፣ ፉሊሽነስ ነው የሚመስለው። ለኛ ለምንድን ግን የእግዚአብሔር ኃይል ነው። አገኛችሁ? ጥሩ። ታዲያ እግዚአብሔር እጁ ጋር ይሄን ሁሉ አጽናፋለም። ቅድም ያልኳችሁ እዩ ሚልኪው ጥግ ላይ 9 ፕላኔቶች በቃ መደራረስ አንችልም ብለን ቁጭ ብለናል። ጥሩ። እቺ የኛ መሬት ዩኒቨርስ ውስጥ ስሌት አትገባም። ጋላክሲዎች ውስጥም የለችም። አንድ ጋላክሲም ውስጥ አትቆጠርም። ጥግ ላይ ሚልኪ ውስጥ ነች ያለችው እና እቺ የኛ መሬት ከዩኒቨርስ ሳይሆን ከዚህ ከጋላክሲ እሷ ካለችበት ጋላክሲ ስትታይ ይልሃል ሳይንስ። እቺ የኛ መሬት በጋላክሲ ውስጥ ስትታይ በትልቅ ውቅያኖስ ውስጥ ባህር አይደለም ውቅያኖስ ውስጥ የተነሰነሰች የአዋራ ቅንጣት ታክላለች። ደስት ፓርቲክል መሬቷ። ኦኬ መሬቷ ምን ታክላለች? በእኛ ጋላክሲ ውስጥ እቺ የኛ መሬት አሜሪካ ቆርቃብን አይደል? እቺ የኛ መሬት ግን ጋላክሲ ውስጥ ምን ታክላለች? በትልቅ ውቅያኖስ ውስጥ የተነሰነሰ የአዋራ ቅንጣት ታክላለች ይላል። ኦኬ እኛ ደግሞ ምን እናክላለን? መሬታችን እቺን ካከለች፣ አንተ ምን ታክላለህ? ምን ታክላለህ? መጠየቅ አለበት። የሚሻለው ምንድነው? የለህም ቢባል ይቀላል። ግን መጽሐፍ ነን ታውቃላችሁ። ዳዊት ነብይ ነው። ሹት አረገ፣ ሄደ በመንፈስ ዩኒቨርስን አጽናፍ ዓለምን አየና ሲመለስ ምን አለ? እግዚአብሔር ሆይ አንተ የፈጠርካቸውን ፀሐይ ከዋክብትን ምናምን ካየው በኋላ አለ ታስበው ዘንድ ሰው ምንድር ነው? ከዛ ጭራሽ ትጎበኘው ዘንድ የሰው ልጅ ምንድነው? ምን ብለህ ነው ሰው ጋር የመጣኸው? ምን ብለህ? እያኛውን አይቼ ስመለስ እግዚአብሔር ምን ሆኖ ነው እዚህ ሰፈር የመጣው? አሜዚንግ። ክብር ለአብ ይሁን፣ ክብር ለአብ ይሁን። ኦኬ እዚች መሬት ላይ እንደዚህ ሆኖ ያለ ሰው ደግሞ ሲፎግር አያናድድም? እኔ እኮ በእግዚአብሔር ፊት በጾሜ ቆማለሁ፣ በጸሎቴ የለህም እኮ አይደለም። በእግዚአብሔር ፊት በጋላክሲ ውስጥ የለህም ምንም። እግዚአብሔር ስራው ድንቅ ነው፣ አይመረመርም፣ ግሩም ነው። በቃ ጉራ ያስፈልግ። ለምንድን ነው እግዚአብሔር ክፎችን ቶሎ ማይቀጣቸው ብያቸዋለሁ። አንዳንዱ እግዚአብሔር እንደዚህ አይነት ክፉ ሰዎች እንደው አትቀውራቸውም? እስቲ አስብ፣ እግዚአብሔር ሲያያቸው ምን ያክላሉ? እሱ ደግሞ ከዩኒቨርስ በላይ ነው። እግዚአብሔር ምን አድርጎ ነው የሚነካቸው? ምናቸው ነው የሚነካው? ምናቸው? የለም እኮ ይሄ እንዲህ ብሎ እንትን የሚለው ሰው የለም። እዚሁኛ ላይ ነው እንዲህ የሚለው እንጂ የለም እኮ እዚህ ውስጥ። ስለዚህ እግዚአብሔር አይነካው። አሁን እዚህ ላይ ድንጋይ ቢወረውሩ አይነካቸውም። በቃ እንደው ምር ስንልበት ማታ ምን ይልክልበታል ብያለሁ። እግዚአብሔር መልአክ ነው የሚልክበት። እንዲህ ደረቱን ነፍቶ መናፍቃን ለሚሉ ምን ይበቃዋል ብያለሁ። ቢምቢ እቺ ወባ ማታ እንዲህ ብሎ ነው መናፍቅ ሁሉ የማርያም ጠላት። አዛ ቢምቢዋ
ጠዋት ያን ልጅ ምን ቫይብሬት እያደረገ እህቱና ወንድሙ ይዘውት መኪና ውስጥ አይበቃው ይበቃዋል። የለም እኮ ዘው ጥሩ ታዲያ እግዚአብሔር ኃይሉን ዓለማትን ሲፈጥር ካልተጠቀመ ይሁን ሲል ከሆነ ኢንፊኒቲ ወርድ የቱ ጋር ነው ታዲያ ፓወር የተጠቀመው? አሁን መጣልን ቀይ ባህርን ለሁለት የበረገደው ቀን አይደል ነው። እንደምን ነው በእንደሉም ያብደው በሱ አይደለም እንዴ? ቀይ ባህር ከፊቴ ፈርዖን ከኋላ አይደል እንዴ? ቀይ ባህር ተከፈለ ዘንዶን የረን ባህሩን የከፋፈለው። ከዛ እንግዲህ ተጨፍሮበታል አልኩ። በቃ እግዚአብሔር ወይኔ ባህሩን በረገደው። እግዚአብሔር ግን ኃይሉን ተጠቅሟል ቀይ ባህርን ሲከፈል። ይሄ ጴንጤ እኮ በቃ አበደ አልኩ። አበደ ተጨፈረ። እግዚአብሔር ቀይ ባህርን ሲከፈል ኃይል ተጠቅሟል አልተጠቀመም? ቀይ ባህርን እስራኤል ቶሎ ለፉ እስራኤል ሲያልፉ ልክ ፈርዖን ሲገባ አረገ አላረገም? እግዚአብሔር ቀይ ባህርን ለመክፈል እኛ እንዳበርንበት ማበድ ኃይል አልተጠቀመም። እኛ እኮ ጨፈርንበት በቃ ቀይ ባህር ብለን። መጽሐፍ ግን ምንድነው የሚለው ብለናል? እግዚአብሔር ቀይ ባህርን የከፈለው በምንድን ነው? ለዚህ ቤት እኮ አይነገርም። አቤት በአፉ እስትንፋስ ይላል። ተቃውሞኝ በምኑ? በአፍንጫ እስትንፋስ ውሆቹን ግራና ቀኝ ከመርካቸው። በምኑ? በአፉ በአፍንጫው እንዲህ ብሎ ሲል ቀይ ባህር ተከፈለ። ለምን በአፉ አላረገው? እፉ ቢለው ቀይ ባህር እስከ ወዲያኛው ይጠፋል። የአፍሪካ ካርታ ራሱ ተገንጥሎ ሌላ ቦታ ነው የሚሄድ። ጂኦግራፊው ነው የሚበላሸው። ቀስ ቢሎ ቀይ ባህር በርግድ እስራኤል ወጣና ከበሮ ያዘ። የሚያሳዝነው ጴንጤው ወይኔ ቀይ ባህር ከነ ማርያም ጋር ጥሩ ነው ይሁን እሺ፣ ያስደናቂ ነው የባህር መከፈል። ግን አንደርስታንዲንግ ሲቀየር መዝሙርም ይቀየራል። ለምሳሌ ምን ትላለህ መሰለህ? ቀይ ባህርን መክፈል ስራህ ነው ሕዝብን ነፃ ማውጣት ስራህ ነው። እኔ ግን የሚገርመኝ ዘወትር የሚደንቀኝ ያልክ ትቀጥላል። ባህሩን መክፈል ስራህ ነው። ጥሩ ነው፣ ለውጥ አለ ማለት። ታዲያ የት ጋር ነው እግዚአብሔር ኃይሉን ተጠቀመው? እናንብ። ኢየሱስን ሲሰቅለው ነው ወይም ሲሞት ነው? በመስቀሉ ጊዜ ነው ኃይሉ የተገለጠው ወይስ ያስነሳው? መስቀል ላይ ነው ወይስ ያስነሳው? አይ ኃይሉን የተጠቀመው ዲቫይን መስል በቃ የእግዚአብሔር መጨረሻው ዘሞስት የሆነውን ፓወር እግዚአብሔር ቀይ ባህር ላይ ምን ላይ አልተጠቀመም? የት ጋር ተጠቀመው? የት ጋር? እናንብ። ክርስቶስንም ከሙታን ሲያስነሳው። አሜን። በቃ ባይገባንም ዝም ብለን አሜን እንበል። መጽሐፍ ቅዱስ ባይገባም አሜን ካልክ ቆይቶ ይገባል። ማንን ሲያስነሳው? ክርስቶስን ምን ነው አላዛርን አስነስቶ የለም? አይደለም። አላዛር በቃ ምንም አላዛር ተነሳ ሞተ፣ ቀጥሎ ሞተ፣ አለቀ። በቃል ነው ውጣ ተባለ፣ ወጣ። ክርስቶስን ግን ከሙታን ሲያስነሳው ቅድም ምን አለ? የልቦናችሁ አይኖች ሲበሩ እግዚአብሔር የኃይሉን የመጨረሻ ኃይሉን የት ጋር እንደተጠቀመ ማወቅ ትችላላችሁ። የት ጋር ነው? ክርስቶስን ከሙታን ሲያስነሳው። አስነስቶስ ማስነሳት ብቻ አይደለም፣ ካለቅነት ከስልጣንም ከኃይልም ከጌትነትም ሁሉ በላይና ፓወርስ፣ ፕሪንሲፓሊቲስ፣ ኤንጀልስ፣ አርኬንጀልስ፣ ሱራፌል፣ ኪሩቤል፣ መላእክት፣ የመላእክት አለቆች፣ ሌሎችም ማናቃቸው መንፈሳዊ ኃይላትና ስልጣናት፣ ጌትነት ከነሱ ሁሉ በላይ አድርጎ ደግሞ ብቻ አይደለም በዚህ ዓለም ብቻ ሳይሆን ነገር ግን ሊመጣ ባለው ዓለም ደግሞ ከሚጠራው ስም ሁሉ በላይ
በሰማያዊ ስፍራ በቀኙ ሲያስቀምጠው በዚህ በክርስቶስ ባደረገው ስራ ክርስቶስን አስነሳው ካለቀነት ከስልጣናት ምናምን አድርጎ በቀኙ አስቀመጠው። እዚህ ጋር በዚህ ነገር በሰራው ስራ ባደረገው ነገር ምንድነው ያደረገው? ክርስቶስን አስነሳው፣ ከኃይላት ከስልጣናት ካለቆች በላይ አደረገው፣ በቀኙ አስቀመጠው። ምንድሮም ከቀኙ ነው የመጣው። ምን አዲስ ነገር አለ? ይሄን ባደረገ ጊዜ ክርስቶስን አስነስቶት ከኃይላት ከስልጣናት ካለቆች ከጌትነት በላይ አድርጎ በቀኙ ባስቀመጠ ጊዜ በክርስቶስ ባደረገው ስራ የሆነ ነገር ያኔ አብሮ ተሰርቷል። የሆነ ነገር ተሰራ። ክርስቶስን ሲያስነሳው ከኃይላት ከስልጣናት ከጌትነት በላይ አድርጎ በቀኙ ሲያስቀምጠው በዚህ ድርጊት አብሮ የተፈጸመ የሆነ ድርጊት አለ። ያንን ነገር ሲያደርግ በክርስቶስ ባደረገው ስራ የብርታቱ ጉልበት የሱ ኤክሲዲንግ ፓወር ታየ። ጋኔን ሲወጣ አይደለም፣ ቀይ ባህር ሲከፈል አይደለም፣ ምን ሲሆን አይደለም። ማንን ሲያስነሳው? ክርስቶስን ሲያስነሳው። ማስነሳት ብቻ አይደለም፣ ካለቅነት ከጌትነት ከስልጣናት ኃይላት ፕሪንሲፓሊቲስ ፓወርስ ኤንጀልስ አርካንጀልስ በላይ አድርጎ በቀኙ ሲያስቀምጠው በዚህ ስራው ያደረገው የሆነ ነገር አለ። በዛ ባደረገው ነገር እግዚአብሔር የመጨረሻ ምኑን ተጠቅሟል? ኃይሉ። ምንድነው ያ? በክርስቶስ መነሳት መክበር መቀመጥ ያደረገው ነገር። ኤፌሶን 2:6 ምን ይላል? አቤት ምን ይላል? ከሁሉ በሚመጡ ዘመናትም በክርስቶስ ኢየሱስ ለኛ ባለው ቸርነት ከሁሉ የሚበልጠውን የጸጋውን ባለጠግነት ያሳይ ዘንድ ከእርሱ ጋር አስነሳን። ኦኬ፣ እግዚአብሔር የመጨረሻ ኃይሉን የተጠቀመው ከክርስቶስ ጋር ማንን ሲያስነሳ ነው? ያን ቀን አቤት በቃ የመጨረሻ እግዚአብሔር ኃይሉን የተጠቀመው ጅንህን ሲያባርር አይደለም፣ ሰይጣንን ሲመታልህ አይደለም። አንተን ያስነሳል። አንተ ነህ የእግዚአብሔርን ትልቅ ኃይል የጠየቀው። እኔና አንተ ነን የእግዚአብሔርን ትልቅ ዲቫይን ምስል የተጠቀምነው። እግዚአብሔር ካንተ በላይ ላንተ ታምር ያደርግ። ማናቸውም በሕይወት የሚመጡ ታምሮች ሁሉ ካንተ ያነሱ ታምሮች ናቸው። እግዚአብሔር ትልቁን ኃይሉን የተጠቀመው ሚራክል ከክርስቶስ ጋር አብሮ አስነሳን። በክርስቶስ ኢየሱስም በሰማይ ስፍራ ከእርሱ ጋር አስቀመጠን። እንዴት አድርጎ? ቆላሲስ መጽሐፍ ላይ ምን ይላል? እናንተ 2:9 ጀምሮ በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትና ለስልጣንም ሁሉ ራስ በሆነ ቅድም ካለቆች ከስልጣናት በላይ ራስ በሆነ በእርሱ ሆናችሁ አቤት ተሞልታችኋል። በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራል። ቁጥር 10 ለአለቅነትና ለስልጣንም ሁሉ ራስ በሆነ በእርሱ ኢን ሂም በእርሱ ሆናችሁ ምን ሆናችኋል? ተሞልታችኋል። ከእርሱ ጋር ሆነን በእርሱ ሆነን ካለቅነት ከስልጣናት ከኃይሎች በላይ እግዚአብሔር ከእርሱ ጋር አስነስቶ እኔና እናንተን በቀኙ ሲያስቀምጥ በዚህ ሥራ የኃይሉ ብርታት ተገለጠ። የኃይሉ ብርታት ታየ። ስለዚህ ከዚህ ቤት ማን ነው በዓለም ላይ ትልቁ ሚራክል ማን ነው? አቤት መነሳት። ጌታስ ጻድቅ ነው፣ ኃጢአት ሰርቶ አያቅምና ሕግን የጠበቀው ሁሉ በሕጉ በሕይወት ሊኖር ይገባዋል ተብሎ ተጽፏል። እኔ እናንተን ያን ቀን በሌለንበት እናተ እንኳን ሳትወለድ አያታችን ሳይወለዱ በሌለንበት እግዚአብሔር መነሳት ማይገባን ሞተን መቅረት የሚገባን የሚመጣ ሕይወት ማይገባንን ኃጢአተኞች ከጻድቁ ኢየሱስ ጋር ያን ቀን አብሮ ምን አረገን? በእግዚአብሔር ዕውቀት ውስጥ እነማን ሁሉ አብረው ተነሱ? አቤት እኔ በሏ የጋራ ነው የግል ነው? ኢየሱስ የግል እኔም ያኔ እኔ ኃጢአተኛው እኔ ደካማው እኔ ምስኪኑ እኔ ውሱኑ ሰው በዛ ጻድቅ ትንሣኤ አብሮ እግዚአብሔር መነሳት ማይገባኝን ለማስነሳት እግዚአብሔር ኃይል ተጠቀም። ከዚህ በኋላ እግዚአብሔር በስጋ ሕይወት እንኳን ሞተ ብትነሳ ትልቁ ሚራክል አይደለም? እሱን አልዓዛርም ሞቶ ተነስቶ ከዚህ በኋላ እግዚአብሔር የ100,000 ብር ደሞዝ ሥራ ቢሰጥህ ትልቁ ታምር አይደለም። ትልቁ ታምር አንተ ነህ። ትልቁ ታምር የዛሬው 2000 ዓመት
መነሳት ማይገባን እናንተ ከእርሱ ጋር መነሳታችን ነው። የእግዚአብሔር ትልቁ ኃይሉ የተገለጠው ማን ላይ ነው? ማን ላይ ነው? ኃይሉ ቀይ ባህር ላይ ነው፣ አንተ ላይ። ታዲያ ቀይ ባህር ከማለት ወይኔ እኔ ጉደኛው ምገርም ሰው ጌታ ሆይ እኔ እያወራህ ያለው ስለኔ ምንም ሊገባኝ አልቻለም። ለማንኛውም ታንኪዩ